ወይዘሮ ዝናሽ ፋንቱን ከቤት ልታባረራት ነው ማለት ነው። በሚገርም ሁኔታ እንግዲህ ፋንቱ በቃ ተነቃቅተዋል፣ ሁሉም ነቅተውባታል ማለት ነው። የሚገርመው ነገር ደግሞ ኑሐሚን ስለዚህ ነገር ማወቋ ነው ማለት ነው። በጣም የሚገርመው የሚደንቀው ነገር ለኑሐሚን ነግራታለች። ኑሐሚን ደግሞ ለናሆም በጭራሽ አልነገረችውም ማለት ነው። እንግዲህ በፊትም ትጠራጠር ነበረ። ነገር ግን ቆይ ከናሆም ጋር ያለሽ ግንኙነት ምንድን ነው እያለች እንደውም በፊት በጣም ነበር እሷ አምርራ በቃ ባሌን በጣም ትመለከቸዋለሽ፣ ነገር ግን እኔ ግራ እየገባኝ ነው ብላ እንግዲህ ጠይቃት ነበረ። በሚገርም ሁኔታ እንግዲህ ፋንቱ የናሆም እናት መሆኗን ኑሐሚን ታውቃለች። በጭራሽ ግን ለናሆም አልነገረችውም ማለት ነው። እንግዲህ ተሰማና አቶ ላይኩን እንግዲህ ተነጋግረዋል ማለት ነው። ነገር ግን ዳግም ቆይ ግን እውነትም ፋንቱ የኔ እናት ትሆን እንዴ? አባዬ ለምንድን ነው እንደዚህ የምታደርገው ብሎታል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ኑሐሚን ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ ባለፈው ክፍል እንደምታስታውሱት ኑሐሚን የፋንቱ እንግዲህ ናሆም ሂዶ እንግዲህ በቃ እንደውም እናቴ ናት አባዬ ብሎ እንግዲህ ከናሆም ላይ እጁን በጭራሽ ላይኩን አንስቶበት አያውቅም ማለት ነው። ነገር ግን በጥፊ ነው የመታው ማለት ነው። እንግዲህ ተሰማ ለናሆም እየነገረው ነበረ ማለት ነው። አንተ ምን ነገር ታውቃለህ እንዴ? ላይኩን ማለት ላይኩን ስለ ፋንቱ እየተጠራጠረ ያለው ነገር ታውቃለህ እንዴ? ነግሮኛል እኮ ሲል ምን አለ ማለት ነው ዳግም። እንግዲህ ዳግምም በቃ የፋንቱን እናት መሆንና አለመሆን ፋንቱ የናሆም እናት መሆኗና አለመሆኗን ለማረጋገጥ ሂዶ ጠይቋታል ማለት ነው። እሷ ግን በጭራሽ ብላለች። እንግዲህ ዝናሽ ደግሞ እኔ ትሰሚያለሽ፣ ከዚህ በፊት ትርንጎ የምትባል ሰራተኛ ነበረች፣ ነገር ግን ባሌን ለመውሰድ ትፈልግ ነበረ። እሷ ማለት አንቺ ነሽ አንሸዋ ወደ እስከ ዛሬ ድረስ እየተደበቅሽው ይበቃል። እውነት ለመናገር ለልጄ በጣም መልካም ሰው ነበርሽ። ልጄን ህይወቷን መልሰሽልኛል። ይሄ በውለታ ታንቄ ታስሬ ግን በጭራሽ ትዳሬ፣ ቤቴ፣ ስንት ነገር መስዋዕትነት የከፈልኩበት ህይወቴ ምስቅልቅል ሲል ቁሜ አላይሽም። ትዳሬን ማዳን እፈልጋለሁ። ቤተሰቤን መታደግ እፈልጋለሁ። እዚህ ቤት ትወጫለሽ ትላታለች። እንግዲህ ለላይኩን ደግሞ ምን ትለዋለች እሷ ፋንቱ ምን ትለዋለች? እባክህን ጋሽ ላይኩን እኔ ከዚህ ቤት መውጣት አልፈልግም። በቃ ለወይዘሮ ዝናሽ እንዳታስወጣኝ ንገርልኝ። በቃ ይህን ብቻ ነው የምፈልገው ብላለች ማለት ነው። እንግዲህ በጣም ፈርታለች። ናሆምም ተጠራጥሯል። ለምንድን ነው ከደረጃ ላይ እንግዲህ ተደብቆ እየሰማ ነበር። ናሆም ተደብቆ እየሰማ ነበረ እንደዚህ ብሎ ስትለምነው ማለት ነው። ባክን ጋሽ ላይኩን ከዚህ ቤት አታስወጣኝ፣ ወይዘሮ ዝናሽ ልታስወጣኝ እየፈለገች ነው፣ እባክህን ትለዋለች ማለት ነው። ማንም ከዚህ ቤት አያስወጣሽም፣ ማንም አያስወጣሽም። አንቺ እኮ ማለት ልጄን ያዳንሽልኝ፣ የልጄ ነብሷን የዘራሽላት እኮ ጥሩ ሰው ነች። ስለዚህ በጭራሽ ማንም ምንም ቢል ከዚህ ቤት አንቺ አትወጭም ይላታል ማለት ነው። እንግዲህ እውነት ነው። በእርግጥ ዝናሽ ምንድነው ያለቻት? እኔ ምን አደረግኩኝ? እኔ ምን አድርጌያለሁ? ወይዘሮ ዝናሽ እባክሽን ተይ ልኑርበት ትላታለች። አይ በጭራሽ እኔ ይኸውልሽ ኤሚን ስላዳንሽልኝ ከልብ አመሰግናለሁ። የምትፈልጊውን ገንዘብ ልክፈልሽ። ትሰሚያለሽ? እኔ እኮ ይሄ መቅኔን ስሰጣት ከዚህ በፊት አምራን ልትሰጣችሁ የነበረ ጊዜ እንዴት አድርጋ ልትሰጣት እንደነበረ እኮ ሁላችንም የምናውቀው ነው። ስለዚህ እኔ እንደሷ አላልኳችሁም፣ ምንም ነገር አድርጉልኝ አላልኳችሁም። ስለዚህ እባካችሁን ተወኝና ልኑርበት። በቃ እኔ መውጣት አልፈልግም፣ እዚህ ቤት ምንም ገንዘብ አልፈልግም፣ ግን ብቻ እዚህ ቤት ልኑር አለች ማለት ነው። እንግዲህ በፊት ሰራተኛ እናምጣልሽና አንቺ እንደ ቤተሰባችን ከቤተሰባችን አንዷ አንቺ ነሽ ብለዋት ነበረ። ነገር ግን አሁን ሽቱም መታለች ማለት ነው። የኑሐሚን አብሮ አደግ ጓደኛዋ ለምዜነትም ስለታጨች እንግዲህ መታለች ማለት ነው። እዚህ አዲስ አበባ መታለች።
እንግዲህ በሰራተኝነት ከነናሆም ጋር እየኖረች ነው። ናሆምና ዳግምን በፊት ታውቃቸዋለች፣ የዛኔ የሄዱ ጊዜ ስለተዋወቀቻቸው ማለት ነው። ቤቱ ግን እንግዲህ ፋንቱ ያንን ነገር ስለ ቤቱ እየነገረቻት እያለ ድንገት ድርስ ትላለች ማለት ነው። ዝናሽ እንግዲህ ዝኑ ማንሽ ሽቱ ቆይቺ መታ የነበረችው ሴት ምን ስትልሽ ነበረ አለቻት። አረ እቴ ምንም አላለችኝም፣ ያው ስለ ስራውና ስለ ቤቱ እያሳየች ነበረ፣ ሌላ ምንም አላለችኝም አለች። እንዴ ቆይ ግን ታንጉቴ ቆይ የልጃቸው አዳይ ናት አላለችኝም እንዴ? ምን ማለቷ ነው ግን ንግግሯ? ይቺ በስሟ እንኳን አልጠረቻትም፣ ይቺ ሴት እኮ ነው ያለቻት እንዴ አለችና ሽቱ እንግዲህ በጣም ተገረመች። ለምን አሁን ዝኑ እንደ ቀድመው ለፋንቱ ያላት ነገር ሁሉ ነገር ሙጥጥ ብሏል። ለምን በባሏ በትዳሯ ስለመጣችባት በቃ ምንም አሁን ስጋት ይዟታል። ለምን ፋንቱ ከዚህ በፊት ናሆምን ያው ናሆምን ስለወለደችለት አሁንም ደግሞ ሊሄድ ይችላል ብላ ስጋት ይዟታል ማለት ነው ዝናሽ። በቃ ምክንያቱም እሷ ስትናገር ለራሱ በቃ ለምንድን ነው እንደዚህ ምትያት ለምንድን ነው ብሎ እንግዲህ ይቆጣጠራታል ማለት ነው ለይኩን። ለዚህ በጣም ሰግታለች ማለት ነው። በጣም ነው ስጋት የያዛት ዝናሽ ማለት ነው። ምክንያቱም አንደኛ ያው እንዴት ሁለት ሴት እሷ መሆኗ እየታወቀ መኖር በጭራሽ እዛ ቤት የለባትም። ምክንያቱም ለይኩን አሁንም ቢሆን ይወዳታል፣ አሁንም እንደሚወዳት እንደሚያፈቅራት ነው የምታስብ ማለት ነው ፋንቱ። እና ስለዚህ ናሆም ደግሞ በቃ ቤተሰቡ አሁን ደግሞ በጣም ችግር ውስጥ ሊገቡ ነው። ለምን እንግዲህ ሸበጣውና እንግዲህ ማነው የዳግም አባት እንግዲህ እዛ ናሆምን ወይ ደግሞ ዳግመን ሊያግት ነው እንግዲህ። ሸጠባው በጣም እንትን ብሏል ማለት ነው። አንተ ብትተው በቃ እንደውም ይቅርብኝ አለ ማለት ነው። ሲምባ ይቅርብኝ ብሏል ማለት ነው። ሲምባ ይቅርብኝ ሲል ትሰማለህ? ይኸውልህ አንተ ከዚህ በኋላ ፈራው እንደዛ ነው እንደዚህ ነው ብትል በጭራሽ የሚቆም ነገር የለም። የኔ ሰዎች ስራቸውን ጀምረዋል። ፎቶ ነገር ማስረጃ ቢኖረን ግን አሪፍ ነበረ። ከዚህ ከአንተ ልጅና ከናሆም የምንለይበትን ከሱ የምንለይበትን ነገር ፎቶ ነገር ቢኖርህ አሪፍ ነበረ ይለዋል። አይ ፎቶ የለኝም ብቻ ዳጎስ ያለ ከበር ተለቅ ያለ ነው። የኔ ልጅ ደግሞ ጸይም ነው ቀጭን ነው። ትሰማለሽ? የጠባው ከዚህ ይኸውልህ በጭራሽ ልጄን እንዳታግት ነግሬሃለሁ። በደንብ ስማኝ። ሰዎች እንግዲህ ትንሽ ወፈር ያለ ቀላ ያለ ነው። የኔ ልጅ ደግሞ ጸየም ያለ ቀጭን ነው። ትሰማለህ? ይኸውልህ እንዲያውም እኔ እዛ ቤተሰብ ላይ ይህንን ነገር ማድረግ አልነበረብኝም። በጣም ችግር ውስጥ እንደሆኑ ልጄ ነግሮኛል። እና ስለዚህ እባክህን በቃ እኔ ይቅርብኝ፣ እንዲያውም ይቅርብኝ ይላል። ኧረ በጭራሽ የማይቀር ነገር ነው የማይቀር ነገር ነው ሲምባ ይለዋል። እንግዲህ በቃ ምንም ማድረግ አልቻለም። እንግዲህ ያው ታሞ ከመማቀቅ አስቀድሞ መንጠቀቅ የሚባለው ነገር እንግዲህ ሲምባ ላይ ደርሶበታል ማለት ነው። ስለዚህ አሁን የሚያደርገው የሚሰራው ጠፍቶታል። እንግዲህ በሚገርም ሁኔታ ደግሞ አምራንና ዳግም አብረው አድረዋል። ሊሸኛት ሂዶ እያለ እንግዲህ አብረው እንግዲህ እቅፍ ብለው ተኝተዋል ማለት ነው። በሚገርም ሁኔታ እንግዲህ አብረው አድረዋል። በጣም በሚደንቃችሁ ሁኔታ ደግሞ እንግዲህ ዶክተሩ አምራንን በቃ ስራ እኔ ጋር እንድትሰሪ ይፈልጋሉ። በዛ ላይ ሚስቴ እንግዲህ በሚስቴ በመኪና አደጋ ነው የሞተችው። ምስትና ልጆቼ አንቨርሴሪያችንን ልናከብር እንግዲህ ከከተማ ወጣ ብለን እኔ የሆነ ነገር ገዝቼ ልመጣ ስል ትልቅ መኪና መጥቶ ገለበጣቸው፣ ሞቱ። እና በቃ በጣም አሁን እኔ በቃ በደመ ነፍስ ነው የምኖረው። እስካሁን ልጅ ድረስ ልጄ አባዬ እያለች ትጠራኛለች። እና መልካችሁ በጣም ቁርጥ ሟች ሚስቴ ነው የምትመስለው፣ ሳባ ትባላለች ብሎ እንግዲህ ፎቶውን አሳያት ማለት ነው። ቁርጥ አምራንን ነው የምትመስለው በሚገርም ሁኔታ ማለት ነው። እና በቃ አይዞህ እንግዲህ ያው ህይወት ይቀጥላል አለችው ማለት ነው። በእውነት በጣም አምራን ከበፊቱ ተንኮለኛው አምራን የሆኗ በጣም አጽናኝና በጣም በቃ ከአንደበትሽ የሚወጣው በጣም ደስ የሚል ነገር ነው። እባክሽን ሁልጊዜ እየተገናኘን ነኝ አጽናኝ ቃላቶችሽን ንገሪኝ ይላታል ማለት ነው። ችግር የለውም ከዚህ በኋላ ምርጥ እህትህ እሆናለሁ
አለችው ማለት ነው። ድንግጥ አለ። እንግዲህ አምራንን ዶክተሩ ወዷታል ማለት ነው። ወዷታል። በቃ እንግዲህ ስራ እስከ ስንተኛ ተማርሽ ይላታል። እኔ የተማርኩት እባክህን እስከ 9 15 ጊዜ ነው ወድቄ ያለፍኩት። የሚገርም በቃ ይበቃኛል ብዬ ተወኩት። 9ንም በስንት መከራ ነው የደረስኩበት። ይገርማል ዶክተር ትለዋለች። አረ እና ምን ችግር አለው? በቃ እኔ ጋር ትሰሪያለሽ፣ ለእኔ ረዳት ትሆኝኛለሽ። እንዲሁም ፈጣን አይደለችም አብራኝ የምትሰራው ነርስ ይላታል ማለት ነው። አይ እኔ የሰውን ስራማ በሰው ስራማ በጭራሽ የሰው እንጀራ ዘግቼማ የኔ እንጀራ አላበስልም። ስለዚህ እንደዛ አልፈልግም ዶክተር ትለዋለች። አይ አይደለም እኮ እኔ እሷን ላባረራት አይደለም ሌላ ስራ ልሰጣት ነው አላት ማለት ነው። እስኪ ላስብበት አለችው። እንግዲህ ዳግም ደግሞ እንግዲህ ቤት ተከራይቶላታል። ዳግምም የሆነች ነገር የሆነ ፍቅር ቢጤ ሳይዘው አይቀርም። እንግዲህ የትኛው ጋር እንደምትሆን አምራን በጣም አጣብቂኝ ውስጥ ገብታለች። አሁን አምራን በጣም ትሁትና መልካም ሰው ሆናለች። ጩና ደግሞ እንግዲህ ዳጊን ታፈቅረዋለች፣ በጣም ነው የምትወደው። እንግዲህ ጩና ደግሞ ለእኔ ታይፔ አይደለችም ብሏታል ማለት ነው። ስለዚህ አንቺ ነሽ ታይፔ ማለት ነው ሲተረጎም ማለት ነው። እንግዲህ በእውነት ዶክተሩ ያሳዝናል። አምራን ያው ከዶክተሩ ጋር ብትሆን በጣም አሪፍ ነው። ዳግም ደግሞ ጩናን ቢያገባት፣ ጩና ደግሞ በዛ ላይ ድንግል ናት። በዛ ላይ እንደዚህ እንደምታብደው አይደለችም። በጣም መልካም ሴት ናት። እንግዲህ ያው ዱርዬ ስለሚያጫውታት ነው እንጂ በጣም ትሁት ናት። ጩና ለራሱ ስርቆቷንም ሁሉንም ነገር አቁማለች። ለእህቷ ብላ ነው እዛ ነገር ውስጥም የገባችው። እና እንግዲህ ዳግም ናሆም ለራሱ ምንድን ነው አንተ ግን ታላቅ ወንድምህን ሳታስፈቅድ ወጥ ማደሩን ደጋግመዋል፣ እየደጋገምክ ነው ይለዋል ማለት ነው። ናሆም እንዴ የሆነማ የበሳሰለ ነገርማ አለ እንግዲህ ተጠራጥሯል ናሆም ለራሱ። እና በጣም ደስ የሚል ነገር ነው በእውነት አምራን መልካም ሰው በመሆኗ። እንግዲህ የጩናት እንድትታከም ያደረገቻትም እሷ ናት። በጣም ደስ የሚል ላይ ነው ያለችው አምራን። እውነት ነው እውነት ለሰው ተንኮል መስራት ያው መጨረሻው አይበጅም። አምራን ተመልሳለች።